ልጅሽ ላልሆነ ሰው እንደዛ ብለሽ የምትይ እቺ ልጅ ማን አላት እስቲ ንገሪኝ። አንቺ ተበድያለሁ ብለሽ ነግረሽኝ ቃልዬ ተበደለች ብዬ ስል ሌላ ጎረቤትሽ ደግሞ አልተበደረችም እኔ አውቃለሁ ብላ ብትል ምንድን ነው የምትዩ? ያንን ነው እየተነጋገርን ያለ ነው። የግል ጉዳይ ማናችንም እዚህ ላይ የለም። በግል ጉዳይ የተነጋገርንበት ነገር የለም። ሳታጣሩ እየተነሳችሁ አንድ ቃል ይዛችሁ አትውጡና አታውሩ። እኔ ማንንም አልፈራም። ቃል ስላልሽ በጣም ባለጌ ንግግር ስለተናገርሽ ነው የተናደድኩት። ተናገርሻት እንደዚህ ብለሽ አልሻት ላልሽው ነገር አዎ ብያለሁ፣ ከዚህም በኋላ እላለሁ። አንድ ሴት ልጅ በዚህ ልክ ለባሏ አብራ ለተኛችው ለባሏ ነው ነፍሷን ሰጣለሁ አውቀዋለሁ የምትለው እንጂ ለአንድ ለምታውቀው ወንድ እንደዚህ ነፍሷን አታትልም። ይቅርታ አድርጊልኝ እኔ ይሄን በማለቴ በዛ ጉዳይ ተናግሬያለሁ። አንቺን ስልሽ ተናደድሽ ያልሽው አዎ በጣም ነው የተናደድኩት በማለትሽ። ግን ይሄ ነገር ኖርማል ነው። አርጌው ቢሆን ሆኜ ቢሆን ችግር የለም። አንቺ የምታረጊው ነው ስላልሽኝ ምንም ችግር የለን። ካረኩት ምን ችግር አለ ታዲያ? ባቲው ለራሱ ስሚማ ዩዘርዬ የሰው ልጅ ይሳሳታል፣ ያጠፋል። ዋና ደግሞ አላስ ይቅርታ ብላለች። እንግዲህ ጥፋቷን አውቃ ቪዲዮውን ፕራይቬት አድርጋለች። ያው እሷም አንዳንዴ መቾከል ሁላችንም ጋር ነው፣ ግን ስንቾክል ዋጋ ያስከፍለናል። በእውነት ነው መቾከል አያስፈልግም። ምክንያቱም ቃልዬ ነገ ዩቱብሽ ያድጋል፣ ብዙ ተከታይ ይኖርሻል። በዚህ እንትን አይደለም። ስለዚህ በቃ ዩቱብ ብቻ የምትሰሩ ብቻ ሳትሆኑ በቃ የሆነ ነገር ለማናገር አጣርተን ብንናገር። እኔ አሁን ማታ በእውነት በጣም የተናደድኩት በቃ የኔ በእውነት እኔ ዩዘር የፈለገ ነገር ይሁን የሆነ ሰው ልጆችን ልንተች እንችላለን፣ ግን ያልሆነ ሰው እንዲነካ እኔ ቤት አልፈልግም። በቃ እኔ አሁን ማታ በጣም ነው በራሴ ጭንቅላትን እግዚአብሔር ለምን በጣም ተናደድኩ። እኔ ቤቴ ራሱ ገልብጬ ወጣሁት። ለዛ ነው በቃ ስንናገር የሆነ ራሳችንን ጠብቀን እንደገና ደግሞ አዳምጠን ስናወራም ራሱ አዳምጠን መሆን አለበት። ስለዚህ እኔ በእውነት ዩዘርዬ በቃ ከቀን የበለጠ ነገር የለም። በቃ ጌታን ማልዋሽሽ። በዛ ላይ ደግሞ ምን አልሽ? የአረብ ሀገር ሰዎችን ነው ያልሽው፣ የአረብ ሀገር ልጆችን። እኔ አላልኩም የተናገሩትን። ህጋና የአረብ ሀገር አይደል እንደ ያለሁት እንዴት ይላሉ? ስሚ ህጋና መሰለሽ ወይ ላልሽኝ ነገር ቃልዬ ህግ ታውቂያለሽ፣ እኔም ህግ ስለማቅ ነው። በሚገርምሽ ሁኔታ እልክልሻለሁ ከፈለግሽ ሙሉ ኤቪደንሱን የሞላሁትን በእውነት ላደርገው ነበረ። ዊዘር ማለት ነው ዊዘር እዚህ ጋር ማለት ነው። እኔ እኮ አንቺ እኮ እንትናን ሲሰን ስለተቆጣሻት ስለተናደሽባት እኮ እኔ እኮ ደስ ብሎኛል። ለምን እንደው ታውቂያለሽ፣ እኔና ሲስ እኮ ጠባችን ሲጀመር ጠባችን በሃይሚ ጉዳይ ነው። አዎ ብቻማ አይደለም። እኔ የምጣላው እኮ የተጣላዋትን ሲስን በሃይሚ ጉዳይ ነው። ስለምትላት ነው። እኔ በሃይሚ ብቻ አይደለም በማንኛውም ሴት የሆነች ሁሉ ጉዳቷ ይሰማኛል። ለምን መሰለሽ የሚሰኝ አልፌበታለሁ። እኔ አንቺ ማንስትሬሽን አመመኝ ብልሽ ደም መጥቶብኝ አሞኛል ብልሽ ህመሜ የምትረጅኝ አንቺ ነሽ ወይስ አንድ ወንድ ነው? ንገሪኝ። ማን ነው የሚረዳኝ? እየሰማሽ ነው? እሱንማ እኔ ነኝ የምረዳሽ። ዊዘር እቺ ልጅ ምን እንደሆነች የምታውቂው ነገር የለም፣ እማውቀው ነገር የለም። ግን አንድ ነገር ይሰማሻል። እንደዛ ነው እንጂ እኮ የምንናገረው ማን ይበድል ማን ጥፋተኛ ማን ትክክል እንደሆነ አናውቅም። በምናየው ነው እየተናገርን ያለ ነው። ግን የአንቺ ጉዳት፣ የመቅዲ ጉዳት፣ የሳኒ ጉዳት፣ የማሂ ጉዳት የኔ ጉዳት ነው ብዬ ነው እኔ የማምነው። ከዛ በተረፈ እኔ የግል ጉዳይ የለኝም። ቃልዬ እዚህ ጋርም የመጣሁት በሃይሚ ነው እንጂ እንደዚህ ሙርድ ብዬ ራሴን ጥዬ ስድብ ደረጃ የደረስኩበት በሷ ነው እንጂ በሌላም አይደለም። እልህ ውስጥ ገብቼ እንጂ በህግ ደረጃ ብንሄድ ሁላችንም ህጉን እናውቃለን። አንቺም ታውቂያለሽ፣ እኔም አውቃለሁ። እኔ መብቴን አውቃለሁ፣ ግዴታዬን አውቃለሁ። አንቺም መብትሽን ታውቂያለሽ፣ ግዴታሽን ታውቂያለሽ። በዛ ነው የሚሄደው። እኔ ያለ መብቴ ምንም ነገር አላደርግም። ያረኩትን ያልኩትን ያለኝን ማስረጃ ይዤ ነው። ገብቶሻል? አንቺም ደግሞ ያለሽን ነገር ይዘሽ ነው የምንገናኘው እዛ ቦታ ላይ። ስለዚህ የሚፈርደው ህግ ነው እንጂ ማንንም ለማስፈራራት እናንተ እንድትፈሩ እናንተ የሆነን ለምን በምን የተነሳ እኔ እንደዛ አይነት ሰው አይደለሁም። ላስፈራራም አልመጣውም። ሰው የምታስፈራሪው አልሽ ኖ፣ እኔ ላስፈራራ አልመጣውም።
እኔ እንደዚህ አይነት ሰው አይደለሁም። ያለሁበትም የተማርኩበትም የኖርኩበትም ቦታ እንደዛ አይደለሁም። እዚህ ጋር የመጣሁት አንድ ለሁሉም ጥሩነት ነው። ከምንም ከማንም ምንም ማገኝ የለም። ሰዓት እንኳን የለኝም። ሰዓቴን እንኳን እንትን እያልኩ ነው እዚህ ላይ መቀመጠው እና አውቃለሁኝ ዊዘር አውቃለሁ፣ እረዳሻለሁ። ነገሩን ግን እናሳጥረውና ማለት ነው ዊዘር፣ አንቺ እኮ ጥፋተኛ ነሽ እያልኩኝ አይደለም፣ ጥፋተኛ አይደልሽም። ነገር ግን ደግሞ ባነጋገራችሁ እንደገና ደግሞ ልጆች ምናምን ብላ እሷ ማነች ሲስ ያወራችሁን አላውቅም፣ ምን ብላ ጀጅ እንዳደረገቻችሁ ማለት ነው። አንቺ አነጋገር አውቀሽ ነው ወይ አነጋገራችሁ ምናምን ነገር እምትይው? አንቺ ከዛ ማህበረሰብ ነው የመጣችሁ ምናምን የሚለው ድረስ ነው እኔ የሰማሁትኝ። ያችን ቃልዬ ነው አንቺን የተናገርኩሽ እና ይቅርታ ሙሉን ባለማዳመጤ ተቀብያለሁ ይቅርታሽን። እኔም ደግሞ ካጠፋው አካባቢውንም ስለጠራሁኝ አንዳንዴ ኢሞሽናል ትሆኛለሽ በስሜታዊነት። እኔ ያን ቀን ብዙ ነገር ብያለው፣ አስጠያፊ ነገር ካፌ የወጣ ነገር አለ። በሱ በጣም ይቅርታ። ግን ያንን ያልኩት እንዲህ አንቺን ወይም ማህበረሰብ ወይም ዳይሬክት አይደለም፣ አንድና አንድን ሰው ነው የተናገርኩት። ስለዚህ በተናገርኩበት ነገር እሷን ቀጥታ ነው የተናገርኩት። ተናድጄ ነው ለእሷ ነው የተናገርኩት። እሷን ብታናግረኝ ለእሷ እንደዚህ ነው ምለው። ግን እነዛ ነገሮች ሰውን ካስቀየመ እናንተን ካስከፋ በጣም ይቅርታ። ሁለተኛ ነገር ደግሞ እኔ ሰውን ስናገር ሳኒም ሁሉም ይሰሙኛል። እዚህ ላይ ከጀመርኩ ጀምሮ ቀጥታ ነው የምናገረው። ሳኒም መናገር ከፈለግኩ ሳኒን ነው፣ ማሂዬን ከፈለግኩ ማሂን ነው፣ ቃል ብዬ ከፈለግኩ ቃልን ነው። አውቃለሁ። ምክንያቱም ለምን መሰለሽ እዚህ ጋር የምናገረውን ነገር ካላወቅ ነገ ዋጋ እንደሚያስከፍል አውቃለሁ። ስለ ህግም ሳወራ አውቄ ነው ምን ያስቀጣል ምን አያስቀጣም። ግን አሁን ወደ ዋናው ጉዳይ ስንመጣ ያንን በማለቴ ምንም ነገር እኔ ማህበረሰብን ወይም ደግሞ በሆነ ነገር አይደለም፣ ጀስት ግል ነው በሰማሁት የተናገርኩት። እነዛ ነገሮች አንቺን ሴንሲቲቭ አድርገውሽ ወይም ደግሞ የተጎዱ ነገሮች ስላሉሽ እነዛ እንድታስታውሽ ካረኩሽ ይቅርታ። ግን ጥፋት አይደለም ያልኩትም ያንን አይደለም። እዚህ ጋር ነው አንቺ እኮ ለክፋት እኮ ብለሽ እኮ አይደለም ዊዘር፣ አንደርስታንድ አድርጌሻለሁ። ግን ምንድነው አንቺ ቁጭ ብለሽ ከምታለቅሺ ለምን ሌላ ነገር አታስቢም? ለዛ ለተጎዳ ማህበረሰብ አታስቢም ነው ያልሻት እሷን ማለት ነው። ሙሉ ቪዲዮን ሳዳምጠው እንጂ አንቺ ክፋት አስበሽ አይደለም። እሷን ወደ ጥሩ ነገር ነው እየመራሻት ያለሽው። ገባሽ? ነገር ግን ደግሞ እዛ ጋር የተናገርሽውን መጥፎ ነገር ለእሷ ገልብጬ ለአንቺ ያልኩትኝ ለማናደድ ነው። እግዚአብሔር ምስክሬ። ከእሷ ጋር ድራማ ሰራሽ ምናምን ያላችሁ ሰዎች ደግሞ ይመቻችሁ። እኔ ድራማ ከሰራው ፈጣሪ ነው የሚያውቀው። ቃልዬ እኔ የበለጠ አናድሻለሁ በግለሰብ እንነዳደ ከተባለ ግን እንደዛ ደረጃ አይደለም። ኤኒዌይ ይቅርታሽን ተቀብያለሁ። አመሰግናለሁ። ማህዬ በጣም ብዙ ጊዜ ስትይ ነበረ ይቅርታ አርጊ፣ እሷ እንደዚህ ነው ብለሽኛል። አመሰግናለሁ። ልጅ ሳኔም ሁላችሁም ፋፍዬ ቴንኪዩ ይቅርታ ስለጠየቅሽ ይቅርታሽን ተቀብያለሁ። እና እዚህ ጋር ልታውቁልኝ የምፈልገው ነገር ቢኖር ሌላው ነገር ደግሞ ዊዘር ማንንም ሰው ለመሳደብ አይደለም እንደዛ ያለችው። ልጅቷን አጉል ቦታ እንትን ተምትይ ሄደሽ እዛ ጋር ለምን ያንን ህብረተሰብ አታስቢም? ለምን ለዛ ህብረተሰብ አትጨነቂም? ለወንድ ተምትጨነቂ ከምታለቅሽ ነው ያለችው። ሙሉውን ዛሬ አዳምጫለሁ ዊዘር። እግዚአብሔርን ጠዋት ነው ያዳመጥኩኝና ያንንም አዳምጬ ነው ዊዘርን ይቅርታ መጠየቅ ፈልጋለሁ ያልኩት። ያልጠበቀ ሰረቀ ነው። ከዚህ በኋላ እንደዚህ አይነት ነገር አትጠቅም። እሺ ሁላችሁ ውድ ማለት ሁላችሁም ሰላም እና ዊዘር ይቅርታ ስለተቀበልሽ ከልብ አመሰግናለሁ። ፋፊዬ ቆይ አንድ ጊዜ ሀሳቤ ልጨርስ። ከልብ አመሰግናለሁ። ሌላው ነገር ደግሞ እኔ ከዛች ጋር ምንም ግንኙነት ኖሮኝ አይደለም። ሲጀመር ከእሷ ጋር የተጣላ ነው በልዕልቷ በሃይሚዬ ጉዳይ ነው። ሁል ጊዜ ዲስሪስፔክት ስለምታረጋት ልክ ከሴት ላይክ ለሴት የማይገባ ቃላቶች ስለምትጠቀም በዛ ምክንያት ስለተጣላ ነው ጠጉሬን ከመምለጥ ደረጃ የደረሰችው። አንድ ሰው ሰይፍ ደቅኖብን ሊወጋክ ከዛ ሰው ጋር የሆነ ነገር ካለክ ራስን አትወደውም ማለት ነው። እና ይህን ይመስላል ያለው እውነታ። በቃ ችግር የለውም። እና ዩዘር አንቺም እግዚአብሔር ይባርክሽ፣ ተባረኩ። እግዚአብሔር ይቅርታ ስለተጠያየቃችሁ በጣም ደስ ብሎኛል። እግዚአብሔር ሰው ተጣልቶ ኖርማል ነው፣ ደስ ብሎኛል። እና እናመሰግናለን፣ ቃልን እናመሰግናለን። እኛ እኮ ብለናል እኮ ቃልዬ ሙሉ ድምፅ ሲሚና ከዛ በኋላ ነው ማውራት አለብሽን ብለን መክረን ነበረ። ሰምታለች። የምር ደስ ብሎኛል። ሲጀምር እዚህ ያላችሁ ከመውጣቴ በፊት ማለት ነው ማመስገን የምንፈልገው ሰው አለ።
ቲጂዬ በጣም ነው የማመሰግነው እግዚአብሔርን ልትረጅኝ የሽበት ርቀት እኔ ለአንቺ ቃል አጣሁልሽ። ካወቅኩሽ ጊዜ ጀምሮ በእነ ሀይሚ አንድ ቀን ከአንደበትሽ ክፉ ቃል ወጥቶ አያውቅም። እኔን ለፍላፊዋን እግዚአብሔር ስላከበርሽ ፈጣሪ ያክብርሽ። እኔን ተይ ቲጂ፣ በእውነት እኔ እንጃ የአንቺ ልብ እኔ እንጃ የትም አላገኘው። ሌላ ደግሞ ቲጂ አለች አንድ ቀን ለብሩኬ ኦኬ ለብሩኬ ክርስትና ልጆች ሆና ክርስትና እናት ሆናል ያለችዋ እሷ ራሱ ወይኔ እግዚአብሔር ባለችበት ይጠብቃት። እኔ እንጃ እኔ ቃል አጣሁኝ ለእናንተ ማለት እኔ እንጃ በምን ቃል እንደምገልጣችሁ አላውቅም። እና ዊዘር ደግሞ ይቅርቴን ስለተቀበልሽኝ እንደዛ አንደርስታንድ አድርገሽ አውቃለሁ ብስል ሰው ነሽ። በጣም ነው የማመሰግነው። እንዴት ናችሁ? በሬ ምን ሆነ? በር ጠፍተሽ ነው? ጀለስ ተደረገ። ተኝቼ መተኛት ሳልከፍት አስብሽዋል። ሀይሚ አምስት መጣች። እናመሰግናለን። ጋይስ ሂዱና ፖስቱ። እኔ መፖስት አይችልም። ሁላችሁም እንኳን በዳና መጣችሁ። ኦኬ እንኳን ደስ አላችሁ ስለ አምስት ስለመጣች። ወይ እንኳን ደስ አለመጣች። ጎሽ እኛ እንደሆነ ለነሱ ነው የሚለው። እና ውዶች ዳና ደሩ ቃልዬም እግዚአብሔር ያክብርሽ። ስህተትሽን አውቀሽ ይቅርታ ስለጠየቅሽ፣ ዩዘሪየም አንቺም እሺ ብለሽ ይቅርታ ስለተቀበልሽ እግዚአብሔር ያክብርሽ። ተባረኪ። ፈጣሪ ጠብቃችሁ። በጣም በጣም ወዳችኋለሁ የኔ ብስል ሰዎች፣ የኔ ጀግኖች። መልካም አዳሬን ሁላችሁ። እኔ ሊወጣ ነው። እሺ አንቺ በጣም ጎበዝ መልካም ልጅ ነሽ። መልካም በቃ ሰላም ለማምጣት የታገድሽ ትህትናሽ አመሰግናለሁ። እሺ ምረት የኔ ቆንጆ። እሺ እናት አመሰግናለሁ። ደግሞ በጣም ነው ማከብርሽ የኔ ቆንጆ ልጅ። እሺ እሺ እኔም ማከብርሻለሁ። እሺ እኔም በጣም ነው ማከብርሽ። ማመሰጋገን ምናምን ማያት እንዴት ተጫናብታል። እኔ ደግሞ ገና እዚህ ቲክቶክ ሳትገባ ነው ማውቃት። በቃ ሀይሚዬ የኔ ንግስት ብላ ስጀምር ደግሞ እኮ እሷን ነው የምትመስለው እንዴት እንደምታምር። ሁላቸውም እኮ አንድ አይነት ናቸው። ባይዚ በዚህ አጋጣሚ እናንተን በጣም ነው ማመሰግናችሁ። እግዚአብሔርን ቃልዬ ይቅርታ መቀበልን ይቅርታ መጠየቅን ትልቅነት እንደሆን ታውቂያለሽ የኔ ቆንጆ። በጣም ደስተኛ ነኝ እግዚአብሔርን ስለፈታችሁት ነገሮችን። በጣም ቀላል ነገር ነው ባይዚ ማለት የሆነ እንትን ውስጥ ገብተን ነው ማለት ነው እንጂ ገብቼ ነው የሄድኩት እዛ ደረጃ አወጣዋለሁ አሁን ያደረኩትን እንጂ ያን ቀን በቃ አበድኩኝና ነው ወዲያው ራሱ እንደውም ተይ